መጽሐፈ ሄኖክ ለምን ተሰረቀ? በዓለማችን ላይ እስከ ዛሬ ድረስ መጽሐፈ ሄኖክን የሚያህል መጽሐፍ የለም። በመጀመሪያው ክፍል ስለ መጽሐፉ አጻጻፍና ስለ ጸሐፊው ማለትም ስለ ሄኖክ ትንሽ ነው። ሄኖክ ማን ነው? ሄኖክ ማለት ከስሙ ትርጓሜ ስንነሳ ጸሐፊ ማለት ነው። የአዳም ሰባተኛ ትውልድ የሆነ ታላቅ ሰው ነበር። እስከ ዛሬ ድረስ ማንም 100% አእምሮውን የተጠቀመ ሰው የለም። ሄኖክ ግን ብቸኛው ሰው ነው። እስከ ዛሬ ሰው አእምሮውን ተጠቅሞበታል የሚባለው 0.06% ነው። ይሁን እንጂ በአሁኑ ጊዜ አእምሮአቸውን እስከ 20 እና 30% ተጠቅመዋል የሚባሉ አባቶች በጥንታዊ ገዳማት ውስጥ ይገኛሉ። በአካል አግኝቻቸው ማውቃለሁ። እውነቱን ለመናገር ከነርሱ ጋር መግባባት በጣም ከባድ ነው። እጅግ ጥሩ ሰዎች ሆነው ግን አእምሮአቸው ከኛ በጣም ልቆ ስለሄደ በንግግር ከነርሱ ጋር መግባባት ከባድ ነው። ወደ ሄኖክ ልመለስና የሰው ልጅ የአእምሮ ልዕልና ወይም አይኪው ብለን የምንጠራው የሚለካው በምድራዊ ዕውቀት ሳይሆን በሰማያዊ ዕውቀት ነው። ዓለም ላይ የምናየው ከተፈጠረው 5% የሚሆነው ነው። ስለዚህ የማይታየው ዓለም ይሰፋል ማለት ነው። ሄኖክ ግን ያልታየውንም የታየውንም ዓለም አብጠርጥሮ ያየ ሰው ነው። እታች ወርዶ በርባኖስ ድረስ ላይ ወጥቶ እስከ ጽርሐ አርያም እንዲሁም አንድም የዓለም ጥበብ ሳይቀር ያየ የመረመረ የዳሰሰ ነው። ያየውንም ሁሉ በመጽሐፉ ጽፏል። ሄኖክ ሞትን ሳይቀምስ የተሰወረ ሰው ነው። አሁን ያለውም ከአምስቱ ዓለማት መሬት በብሔረ ሕያዋን ተብሎ በሚጠራው ዓለመ መሬት ውስጥ ነው። ስለ አምስቱ ዓለማተ መሬት ከዚህ ቀደም ጽፌላችኋለሁ። የጻፈው መጽሐፍን በስሙ ተሰይሟል። መጽሐፈ ሄኖክ በአማርኛው የሄኖክ መጽሐፍ በመባል ተሰይሟል። ይህ መጽሐፍ ምድር ላይ የተጻፈ የመጀመሪያው መጽሐፍ ነው። ከሱ በፊት የተጻፈ ሕግም መጽሐፍም የለም። ሰዎች ይኖሩ የነበሩት በሕገ ልቦና ሲሆን መጽሐፈ ሄኖክ ስለ ፈለከና ፈለካት፣ ስለ መዋዕረ ከዋክብት፣ ስለ መላእክት ስልጣን፣ ስለ መናፍስት ዓለም፣ ስለ ፕላኔቶች ዑደትና ሌሎችንም ይዳስሳል። ብቻ የዓለም ጥበብ የተከማቸው በዚህ መጽሐፍ ነው ቢባል ማጋነን አይሆንም። የኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ 81 ውስጥ ያለው መጽሐፈ ሄኖክ 42 ምዕራፎች አሉት። ሙሉ መጽሐፈ ሄኖክ ግን 182 ምዕራፎች አሉት። አሁን በመጽሐፍ ቅዱስ ውስጥ ያለው መጽሐፈ ሄኖክ ግን በነጮች ሴራ ውስጡ ተበርዟል። ምናልባት የቆየ መጽሐፍ ቅዱስ ካላችሁ አንብቡትና አባቶችን ለትርጓሜው ጠይቁ። አንዳንድ ሰዎች መጽሐፈ ሄኖክ በኢትዮጵያ የለም በማለት ይናገራሉ። ዳሩ ግን መጽሐፉ ብቻ ሳይሆን ትርጓሜውም በውዱ ሀገራችን አለ። ለምሳሌ እኔ ካየሁበት ከዝዋይ ሐይቅ ደብረ ጽዮን ደሴት ውስጥ ተቀምጧል። ፎቶ ማንሳት ስለማይፈቀድ ማንሳት አልቻልኩም። እንዲሁም በቁስቋም ማርያም በላሊበላም እንደሚገኝ ከአባቶች ሰምቻለሁ። ዳሩ ግን የሚመረምርና የሚጠይቅ ትውልድ ስለጠፋ ነጭ አምላኪ ኢትዮጵያዊ ሊባል የሚገባው ኢትዮጵያዊ ስለበዛ አባቶች በክብር አስቀምጠው ይጠብቁታል። ትክክለኛው ማለትም ኦሪጂናሉ መጽሐፍ በአንዳንድ ሀገራትና በኢትዮጵያ ነበረ። በ1722 ዓ.ም ጄምስ ብሩስ የተባለ የስኮቲሽ ዜግነት ያለው ሰው ወደ ኢትዮጵያ መጥቶ ነበር። የመጣበትን ምክንያት ሲናገርም የአባይን መነሻ ለመፈለግ ነው የመጣሁት ብሏል። ድብቅ አጀንዳው ግን ይህን መጽሐፍ ፈልጎ ነበር። ተሳክቶለትም መጽሐፉን 2 ኮፒ አድርጎ ወስዷል። መጽሐፉ ከተወሰደ ከዓመታት በኋላ የኢንዱስትሪ አብዮትና ስልጣኔ ቴክኖሎጂ ተስፋፋ። ይህንን መጽሐፍ ባያገኙ ኑሮ አሁን የሚመኩበት የህዋ ምርምር ማማ ላይ ባልደረሱ ነበር። አንድ ጥያቄን ጠይቅ። መጽሐፈ ሄኖክ ግሪክ ውስጥና አንዳንድ ሀገራት ላይ ነበረ። ለምን ኢትዮጵያ ውስጥ ያለውን ፈለጉ? በኢትዮጵያ የሚገኘው መጽሐፈ ሄኖክ በግዕዝ የተጻፈ እንዲሁም እጅግ የተመሰጠረ ነበር። መጽሐፉን መተርጎምና ማመስጠር የሚችሉት አባቶቻችንም ነበሩ፣ አሁንም አሉን። በሌላ ሀገራት ላይ የነበረው የሄኖክ መጽሐፍ ግን ስም ብቻ እንጂ ያን ያህል ረቂቅ ምስጢራት የሉትም ነበር። አስቀድመውም ይህንን በጥናት ስላወቁ ኢትዮጵያ የሚገኘውን ማደን ጀመሩ። ተሳክቶላቸው ወሰዱ። አሁንም ድረስ የሚያሳዝነኝ ነገር ቢኖር
አንድ ነጭ የተለየ ዓላማ ይዞ ሲመጣ ከየት ነህ ወዴት ነህ ብሎ የሚጠይቅ የመንግስት አካል አለመኖሩ ነው። በአፄ ቴዎድሮስ ዘመነ መንግስት ጊዜ እንኳንስ ይቅርና ነጭ መጥቶ መጽሐፍ ሊወስድ ቀርቶ ኢትዮጵያ እግሩ ከገባበት ጊዜ አንስቶ ንጉሥ ቴዎድሮስ በእስር ቤት አድርገው የጥያቄ ማዕት ይወርድበት ነበር። በአፄ ቴዎድሮስ ጊዜ ማለትም በመቅደላ ጦርነት ጊዜ ስለተወሰዱ መጽሐፍት ወደፊት መጻፌ ስለማይቀር ያኔ የእሳቸውን ጊዜ ሰፋ አድርገን እናያለን። የሄኖክ መጽሐፍ ላይ ስንመለስ ለእኛ ምንም ጥቅም እንደሌለው አድርገው እየሰበኩን አብካሪፍ ከሚባሉት መጽሐፍት ውስጥ መድበውታል። አብካሪፍ ማለት የተጣሉ ማለት ነው፣ ወይም ዘሂድን ቡክ ማለት ነው። ይህን ስም የሰጡት የፕሮቴስታንት እምነት መስራቾችና ተከታዮች ናቸው። በእነሱ መጽሐፍ ቅዱስ ማለትም በ66 ውስጥ የለም። ጥያቄን ጠይቅ መልእክተ ይሁዳ የሚለው የመጽሐፍ ቅዱስ ክፍል በ66 ውስጥ አለ። ያለውም አንድ ምዕራፍ ብቻ ነው። ቁጥር 14 ላይ ሄኖክ ስለተናገረው ትንቢት ይናገራል። ሄኖክ እንሆ ጌታ በሁሉ ላይ እንዲፈርድ በኃጢአተኝነትም ስላደረጉት ስለ ኃጢአተኛ ስራቸው ሁሉ አመፀኛዎችም ኃጢአተኛዎች በእርሱ ላይ ስለተናገሩ ስለ ጭከኑ ነገር ሁሉ ኃጢአተኞችን ሁሉ እንዲወቅስ ከአላፋት ከቅዱሳኑ ጋር መጥቷል፣ እንዲህ ብሎ ትንቢት ተናገረ ብሎ ጽፏል። ታዲያ ይህ ትንቢት የት እናገኘው? ትንቢቱ የሚገኘው በመጽሐፈ ሄኖክ ምዕራፍ 1:9 ላይ ነው። መጽሐፈ ሄኖክ ደግሞ በ66 ውስጥ የለም። ታዲያ ለዚህ ምን መልስ አላቸው? መጽሐፈ ሄኖክ እኛ እንደምናስበው በ81 መጽሐፍት ያለው ትንሽዬ ጥራዝ ብቻ አይደለም። አንድ ራሱን የቻለ ትልቅ መጽሐፍ ነው። በዓለማዊ ዕውቀት ደረጃ 6 ዋና ዋና ነገሮችን ይዟል። አንደኛ የሙት ባህርን ምስጢር ይዟል። ሙት ባህር ዓለምን ለ300 ዓመት ያለምንም ረሃብ መመገብ የሚችል ሀብት ይዟል። ሁለተኛ አልበርት አንስታይን የጀመረው የክሩ ጽንሰ ሐሳብ ቲዮሪን ሄኖክ ከ1000 ዓመታት በፊት ጨርሶታል። ስለ ዩኒቨርስ አቀማመጥና ሁኔታ፣ ስለ 20ዎቹ ዓለማት ከመጀመሪያ እስከ መጨረሻ። ሶስተኛ ስለ ኢትዮጵያ ትንሣኤ። አራተኛ ስለ ሞተ መድኃኒት ዕፀ ሕይወት። አምስተኛ ስለ ስፔስ ሳይንስና ሌሎችንም ይገልጻል። መጽሐፈ ሄኖክ በ16ኛው ክፍለ ዘመን የጎንደር ቤተ መንግሥትን ለማቆም መሠረት በመቆፈር ላይ ያሉ ነበር ከአጽመ ኖህና ከሌሎች ቅዱሳን መጽሐፍት ጋር ተቀብሮ የተገኘው። በ17ኛው መቶ ክፍለ ዘመን ጀምሮ ጄምስ ብሩስ የአባይን ምንጭ ፍለጋ በሚል ሰበብ ታቦተ ጽዮንን ለመፈለግ ወደ ኢትዮጵያ የገባው ለዚህም እንዲረዳው ከሃሁ እስከ ቅኔ ሰዋሰው ተምሯል። ታቦተ ጽዮንን ፈልጎ አጣ። በዚህም መካከል አንድ ያላሰበው ነገር እጁ ገባ። መጽሐፈ ሄኖክ ባዶን አልተመለሰም። የመጽሐፈ ሄኖክ 2 ኮፒዎችና ሌሎች 3000 ብርሃንና መጽሐፍትን ሰርቆ ሄደ። አንዱን ለቅርስ አፈላላጊ ቡድን፣ አንዱን ደግሞ ለቫቲካን አስረከበ። በአሁኑ ጊዜ በአውሮፓ ወይም በእንግሊዝ በዓመት 2 ጊዜ መጽሐፉን ለመፍታትና ለመተርጎም ሳይንቲስቶች ይሰባሰባሉ። የዛሬውን በዚህ ያበቃል። ስላዳመጣችሁ እናመሰግናለን።